ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ በዚህ ሰዓት አስቸኳይ የተባለ ጥሪ ቀርቧል። ሁላችሁም ይህንን ቪዲዮ ለሚመለከተው አካል ሼር አድርጉት። ወንድማችን ነፃነት አረፈ። እኔ በሌላ መድረክ እንደተናገርኩት እንደ ነፃነት አይነት ሰዎችን በሳቅ ብቻ መረዳት በጣም አትራፊ አይደለም። አመናችሁ ግን የነጽ የመሞት አምናችኋል፣ ተቀብላችኋል። ይገርሙ ዛሬ የኔ መንበርከክ ቤተሰቦቻቸውን እንዲረዱና እንዲታገዙ የሚያደርጉ ከሆነ ዛሬ ተንበርክኬ ጠይቃቸዋለሁ። ኢትዮጵያ ውስጥ 47 ሙታንን ያስነሳ አንድን ሰው አገኘው። 47 ሙታን አስነስቷል ሰው። ባይብልን ከሁለትና 3 ጊዜ በላይ ከጥግ እስከ ጥግ አንብቦታል። አንድ ቀን 21 ቀን ፋስቲንግ ገባዋል። 47 ሙታን አስነስቷል። እሱ ጋር ሲያገለግል የነበረው ፓስተር እሱ ከሬሳ ውስጥ ያወጣው ሰውዬ ፓስተር አድርጎት እሱን ከሬሳ ውስጥ አውጥቶት ነው የሚያገለግለው አብሮት። ሶ አይ ቲንክ ፓስተሩ ሲያስቸግረው እንደሚለው ይመስላል እንዳልመለስ እያለን አብሮት የሚያገለግለው ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት በዚህ ሰዓት አስቸኳይ የተባለ ጥሪ ቀርቧል። ሁላችሁም ይህንን ቪዲዮ ለሚመለከተው አካል ሼር አድርጉት። በአዲስ አበባ ቆሼ ተብሎ በሚጠራው አካባቢ በሚገኙ የማህበር ቤቶች ላይ ከፍተኛ የእሳት አደጋ ተነስቷል። ከአካባቢው የሚወጡ መረጃዎች እንደሚያመለክቱት ታዲያ አደጋው በሰው ሕይወትና እንዲሁም በንብረት ላይ ከፍተኛ ስጋትን ደቅኗል። ባካችሁ በስፍራው የምትገኙ የድንገተኛ አደጋ ሰራተኞች፣ ተሽከርካሪዎች በሙሉ ትኩረት ወደ ስፍራው በማቅናት የሰዎችን ሕይወት እንድታተርፉ ጥሪ ቀርቧል። እንግዲህ ባሳለፍነው ሳምንት በጣም እንወደውን ነፃነት ወርቅነህን አጣን። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው ባለፈ የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነግረናቸው ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ እና ያኔ ወሬው መውጣት ጀመረ። እንግዲህ አሁን ቅድም እንዳልኩት ሁሉም ባለ ሶሻል ሚዲያ ነው። አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡን ነው። እና አንደኛ ይሄ አይደለም መታወቅ ያለበት ነገር፣ ሰው መወቀስ ያለበት ባጠፋው ልክ ነው ብዬ አስባለሁ። ሳያጠፋ ግን መወቀሳ ማለት ስም ማጥፋትም ነው የሚሆነውና የቻሉትን አግዘዋል። እንግዲህ እግዚአብሔር አልፈቀደም እንጂ ከቤት ጀምሮ ቅድም እንዳልኩት የጠብታ አምቡላንስ ሾፌሩና የሕክምና ሰዎችም እንደነገሩኝ የዚህ የምንወደው የኪነ ጥበብ ሰው የወንድማችን ህይወት ያለፈው ቤት ውስጥ ከሆነ እነዚህ ሊያግዙ የሞከሩ አካላትን በዚህ ደረጃ መውቀሳው አይገባምና ይሄ ነገር ያነሳሁት መጋቢ አዲስ በቃ ለማጣራት ወይም ደግሞ የሆነ ነገር እንደው ግራና ቀኝ ለማየት
በቃ ጊዜ እያጣን በቃ ወዲያው ወደ ውሳኔ ወደ ደቦ ፍርድ የሚሄድ ነገር አለ። አዎ እንግዲህ ከምን ይመነጭ መሰለ እኔ የመጀመሪያው ከድህነት ይመነጭ። ይሄን በደንብ በግልጽ መናገር አለብን። ለምንድን ነው አሁን እንደምታውቀው የሚዲያው ከፋይ ነው በተወሰነ ደረጃ ዩቲዩብ ይከፍላል፣ ቲክቶኩም ያው ስጦታ ይሰጥበታል፣ ብዙ ነገር ይገኝበታል። ስለዚህ አሁን ሰው ገንዘብ እስካስገኘ ድረስ ምን ቸገረኝ እንግዲህ ጤነኛ ህሊና፣ ሃይማኖታዊ ህሊና፣ ሰብአዊ ህሊና ገንዘብ ማግኘቱን ብቻ ሳይሆን ማን ነው የሰጠኝ። በዚህ በዓላችን ላይ ደግሞ ቅድም እንዳልከው ወንድማችን ነጻነት አረፈ። እኔ በሌላ መድረክ እንደተናገርኩት እንደ ነጻነት አይነት ሰዎችን በሳቅ ብቻ መረዳት በጣም አትራፊ አይደለም። እኔ ሳቅ የጥርስ አበባ ነው። ጭንቅላታችሁ ለሚበቅለው ቁም ነገር ጥርሳችን ላይ የሚበቅል አበባ ነው። ጥርስ አበባ ሲረግፍ ፍሬ ይቀጥላል። ታውቃለህ አይደል? ማሸጊያው ሲቀደድ ስጦታ ይወጣል። እኔም ባለፈው መቃብር ላይ ስላሴም ነበር ተናግሬያለሁ። በኮሜዲና በትራጀዲ መካከል ያለው ልዩነት ምንድነው ሲባል ዋናው ተፈላጊው ህይወት ትራጀዲ ነው፣ ምንም ጥያቄ የለው። ነገር ግን ማሸጊያ አለው። ኪኒን ውሃ በኪኒን በውሃ እንደሚዋጣው ወይም ደግሞ ስጦታ በስጦታ እንደሚጠቀለለው ትራጀዲ ጎምዛዛ ስለሆነ በኮሜዲ ጠቅልለን እንጠጣዋለን። ስለዚህ እንደ ነጻነት አይነት ሰዎች ትራጀዲ ህይወታችንን በኮሜዲ ጠቅልለው በሳቅ ጠቅልለው በፈገግታ ጠቅልለው የሚያጠጡ ናቸው። ውሃ ኪኒን በውሃ ኮሶ በማር እንደሚጠጣ ሁሉ ኮሜዲ እንደዛ አድርገን መረዳት እሱም ብቻ አይደለም ሌሎችንም ነው። አሁን በዛ አጋጣሚ የምናገረው እንደው በቃ ስቀን አቤት ሲያስቅ ገሌ ብለን ነው የምናልፈው እንጂ በሳቁ ውስጥ የሳቅ ፍልቃቄው ቁም ነገር ነውና እኔ በዛ መልክ ብንረዳው ነጻነትን እላለሁ። በሁለተኛ ደረጃ አመናችሁ ግን የነጽ የመሞት አምናችኋል፣ ተቀብላችኋል። ይገርሙ እንደምወደው ብቻ ለመግለጽ ነው። ነጽዬን የምወደው የማከብረው ልጄ ነው። ትልቅ የጥበብ ሰው ነው። ትልቅ ቦታ ላይ ያለ ልጅ ነው። ከዚህ ውጪ ለሱ ማነሳለት ምንም ነገር የለም። አይዞሽ ወዲ በርታቤ አመናችሁ ግን የነጽ የመሞት አምናችኋል፣ ተቀብላችኋል። ይገርሙ እሱ እኮ ነው ማለት እንዳለ ነው እያሰብን ያለ ነውና ህይወት ይቀጥላል። በቃ ሁሉንም ነገር እያረገን ነው። ስቱዲዮ እየገባን ነው፣ እየሰራን ነው ምናምን። የሆነ ሰዓት ላይ ለካ ስለ ነጽ ሞቶ ነው እንትን የምንለውና ትንሽ ይሄ አይምሮ ፕሮሰስ አይደል ሁሉም ነገር እንደዛ አይነት ስሜት አለ። በተለይ ዛሬ የኔ መንበርከክ ቤተሰቦቻቸውን እንዲረዱና እንዲታገዙ የሚያደርጉ ከሆነ ዛሬ ተንበርክኬ ጠይቃችኋለሁ። ተንበርክኬ እንደጠየቅኳችሁ ተንበርክኬ እንዳመሰግናችሁ አብዝታችሁ ከጎኔ የምትቆሙበት ሰዓት ነው። ኦርቶዶክሳውያን እኚህ ባለማዕተቦች ከስር የምትመለከቷቸው ቤተ ክርስቲያንን አብዝተው አገልግለዋል። እኛ ደግሞ ዛሬ ቤተ ክርስቲያንን እንዳገለገሉት ወላጆቻቸውን፣ ቤተሰቦቻቸውን፣ ልጆቻቸውን የምናገለግልበት ሰዓት ነው። ይህ የምትመለከቱትን ሰረገላ ወንድሞቻችን ያረፉበት ሰረገላ ነው። ይህንን ለመስራት ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን አባክነዋል። እኚህ የምትመለከቷቸው ቤተሰቦቻቸው፣ ጓደኞቻቸው፣ ወዳጆቻቸው አዝነዋል። ልጆች እያወጣን ባለንበት ሰዓት ላይ የተከሰተው አጋጣሚ እኔ ስልክ ተደውሎልኝ ዞር ስል ነው ነገሩ የተከሰተው። አራቱም ወንድሞቻችን ወድቀው ያገኘናቸው በዛች ቅጽበት ነው። በሁለት ሰከንድ በማትሞላ ጊዜ ውስጥ ነው ነገር የተፈጠረው። ይርማ አባቴም ነው እኮ አባቴን ያሳደገን እኮ ነው ይርማ። እኔ እናቴን አላውቅም። ይርማ እኮ ነው ያሳደገኝ። አዝነዋል። ያዘኑትን የምናጽናናው ደግሞ ቤተሰቦቻቸውን በመርዳት ነው። ይህ አካውንት ደግሞ በቤተሰቦቻቸው አካውንት የተከፈተ ትክክለኛ አካውንት ነው። በወላዲት አምላክ ስም ነው የምጠይቃችሁ። ዛሬ አብዝታችሁ ኮፒ ሊንክ፣ ሼር፣ ሪፖስት ዲዩት አድርጉልኝ። እርዱን። ከጎናችን በመቆም አንድነታችሁን ህብረታችሁን አሳዩን። ኢትዮጵያ ውስጥ 47 ሙታንን ያስነሳ አንድን ሰው አገኘው።
47 ሙታን አስነስቷል ሰውዬው። ባይብልን ከሁለትና ሶስት ጊዜ በላይ ከጥግ እስከ ጥግ አንብቦታል። አንድ ቀን 21 ቀን ፋስቲንግ ገባዋል። 47 ሙታን አስነስቷል። እሱ ጋር ሲያገለግል የነበረው ፓስተር እሱ ከሬሳ ውስጥ ያወጣው ሰውዬ ፓስተር አድርጎት እሱን ከሬሳ ውስጥ አውጥቶት ነው የሚያገለግለው አብሮት። ሰው አይ ቲንክ ፓስተሩ ሲያስቸግረው እንደሚለው ይመስላል እንዳልመልስ እያለ ነው አብሮት የሚያገለግለው ከየት እንዳወጣው እንዳትረሳ እያለው ነው አብሮት የሚያገለግሉት። ይሄ ፕሮፌት መጽሐፍ ቅዱስ ሰጣችሁ ስበክ ብትሉት ሁለት ቃል መናገር አይችልም። እና አንድ ቀን እንደዚህ ያልኩት ምን ገብቶ ነው አንተ ሰውዬ ይሄን ሁሉ ሙታን ያስነሳው አልኩት። እንደዚህ ያለኝ የሆነ ያክል ቀን ፋስቲንግ ላይ ነበርኩ አለ። ቃሉን ከዚህ በፊት ደጋግሜ አንብቤዋለሁ አለ። ያ ቃል ወደ ውስጥ እየዘለለ መጣ አለ። ያ ቃል ምን እንደሚል ታውቃላችሁ? ኢሳይያስ ላይ ያለው ፈዋሽ እግዚአብሔር እኔ ነኝ የሚል ቃል። ይሄ ቃል ወደ ውስጥ የመጣ ሰዓት ፈዋሽ እግዚአብሔር እኔ ነኝ የሚለው ቃል ወደ ውስጥ የመጣ ሰዓት ፌስ ተፈጠረልኝ አለ። የትኛውንም በሽታ የሚፈውሰው እግዚአብሔር እኔ ውስጥ ነው ብዬ ሚኒስትሪ ጀመርኳል። አፍተር ዛት ኤችአይቪን ሲያይ ጉንፋን ነው እሱ የሚታየው። ከኔ ጋር ናችሁ? ካንሰርን ሲያይ የሆነ ትውከት ነው የሚታየው፣ ሌላ ነገር አይታየውም ሰውየው። 47 ሙታን አስነስቷል። 47 ሙታን አስነስቷል። የሱን ሚኒስትሪ የተንጠለጠለችው ግን እቺ አንድ ቀን ሬማ ሆና በመጣችው ቃል ውስጥ የነበረች ፌዝ ነች። እንደዚህ አይነት መነካካቶች እንዲበዙላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲበዙላችሁ ጸልያለሁ። እነዚህ ሰዎች የት ነው ያሉት? ከሞት የተነሱት 47 ፓስተሮች የት ነው ያሉት? ከሞት ያስነሳው ፓስተሩ የት ነው ያለው? እንደገና አንዱን ሰውዬ ሁለት ያደርገዋል። መጽሐፍ ቅዱስን ከጥግ እስከ ጥግ አንብበዋል ይላቸዋል፣ ጨርሷል ይላቸዋል። እንደገና ካስነሳ በኋላ ደግሞ መጽሐፍ ቅዱስን አያውቅም ይላቸዋል። እዚሁ ራሱ አንደበት ላይ ነው ውሸቱን የምታገኙት። 47 ሰው ከሙት አስነስቶ ፓስተር አረጋቸው። እንደገና ንግግሩ ላይ ከሬሳ ውስጥ አወጣው ይላል። ሬሳ እኮ ሰው ነው። የሬሳ ሳጥን ነው እያለ ያለው የአማርኛ ግድፈት ነው ብለን እንለፈው። ከሬሳ ውስጥ ሰው አይወጣም። ሬሳው ነው ሰው የነበረው። ህይወት ሲያገኝ ሬሳው ሰው ይሆናል። እንዳንተና እንደኛ ስም ያለው ሰው ይሆናል። ሰው ህይወት ውስጥ ነፍሱ ስታልፍ ከስጋው ስትለይ ሬሳ ይባላል እንጂ ከሬሳ ውስጥ የሚወጣ ሰው የለም። ፕሮፌት መጽሐፍ ቅዱስ ሰጣችሁ ስበክ ብትሉት ሁለት ቃል መናገር አይችልም። ይሄ ፕሮፌት መጽሐፍ ቅዱስ አወጣችሁ ብትሰጡት ሁለት ቃል መናገር አይችልም። ከጥግ እስከ ጥግ ያነበበው ሰውዬ ፕሮፌት የሆነው ሰውዬ ከሙት 47 ሰዎችን አስነስቶ ፓስተር ያደረጋቸው ሰውዬ መጽሐፍ ቅዱስ መናገር አይችልም። ትቀልዳለህ። የታሉ? ትዝ ይላችኋል ኬንያ ውስጥ ከደቡብ ኮሪያ መጥቶ ምናምን ብሎ ተረስ ያቀርብ አቅርቤላችኋል። 47ቱ ከሞት የተነሱት ፓስተሮች የታሉ? ከሞት ያስነሳውስ ፓስተር እኔም ማቀው ነው። በነገራችን ላይ ማታ ማታ ቆንጆ ተረት ጻፊ ነው ሰውዬ። እና እናንተ ናችሁ አሁን መምህር ዘበነ ለማን የምትናገሩት? እናንተ ናችሁ አሁን ዶክተር ሮዳስን የምትናገሩት? እናንተ ይሄን የምትናገሩት እነዚህን ተሸክማችሁ ነው የምትናገሯቸው እዛ ቤት መጣችሁ? እናንተ ናችሁ መጋቢ ሐዲስ እሸቱ አለማየሁን የምትናገሩት? እናንተ ናችሁ አይደል የምትናገሩት? መምህር ዘበነ 12 ጆሮ ብልት ብለዋል ብላችሁ የምትናገሩት እናንተ ናችሁ። 47 የው ሙት ያስነሳላችሁ እኮ አለ። የታለ? እናንተ ለቀን እንኳን አትናገሩትም። እንኳን አይደለም እነሱ ኦክሲጅን ሰክታችሁ የውሸት ኦክሲጅን ነቅላችሁ እኮ ሰክታችሁ በመኪና አምጣችሁ ለፎቶ ለፕሮግራም ብላችሁ አምጥታችሁ ፎቶ አስነስታችሁ የምታደርጉት ለ30 ምን ዓመታት ፍራሽ ላይ የተኛችሁን ሴትዮ እኮ በአዲስ ፍራሽ ከነ ፍራሽ አስታመጡት ከሱቅ የተዘገዛ ፍራሽ ላይ ተነሳስሮት የምታሳዩን በጣም የደከመች ብላችሁ የምታታሉናችሁ ባዳራሽ። ልጅነቴን የሰጠሁት ቅድስናዬን የሰጠሁት እድሜን የሰጠሁት ልጅነቴን የሰጠሁት እግዚአብሔር እንደገና አለው ብሎኛል። እግዚአብሔርን አመስግኝልኝ። እግዚአብሔር እርቶኛል። እናቴ ላይ ብለን እንግቢና አብረን እግዚአብሔርን አመስግን። ተባረኩ። ነው ማለት ሰው በእውነት በጣም አዎ ሴቶችን እግዚአብሔር እንደሚያነሳ እንደምክስ እኔ ያለው እግዚአብሔር በእኔ እየታየ ነው፣ በእኔ እየሰራ ነው። ልዩ አምላክ ይሄ በጣም ልዩ አምላክ ነው በእውነት። በኢትዮጵያ ከ2 ሚሊዮን በላይ ነው የተገዛልኝ ዳይመንድ ብቻ። እግዚአብሔር ይቺ ነውር ጌጧ የሆነች በደቡብ አፍሪካ ትንሽዬ አዳራሽ ውስጥ በመማርና እውነትን በማወቅ ሊለወጡ የማይችሉ ሰነፍ ሰዎችን ሰብስባ የምታሞኝና የምታቄል ሐሰተኛ ነብይት መድኃኒት ትባላለች። እጇ ላይ ስላለው ዳይመንድ 2 ሚሊዮን ብር መሆን እያዋደደች ትናገራለች። ያንቺ ልዩ
አምላክ ያንቺ ልዩ እግዚአብሔር እያለች በስልኩ ወዲያኛው ጫፍም ያለችዋ ተመሳሳይ አይነት መንፈስ የምትካፈል ሴት ስለ ልዩ አምላኳ ትናገራለች። እውነት ነው። ያንቺ አምላክ መጽሐፍ ቅዱስ ውስጥ የተገለጠው ራሱን የአብርሃም የይስሐቅ ያዕቆብ አምላክ ያለው ቸርነትና ምሕረቱን በልጁ በክርስቶስ ኢየሱስ የገለጠው እግዚአብሔር አይደለም ያንቺ አምላክ። ምክንያቱም እግዚአብሔር ፍቺን እጠላለው ሲል በቅዱስ ቃሉ በኩል ካሳወቀን በሺህ የሚቆጠሩ ዓመታት አልፏል። እግዚአብሔር ፍቺን እጠላለው እጸየፋለሁ ብሏል በቅዱስ ቃሉ ውስጥ። እንግዲህ እቺ የምታዩት ሴት ሰለብሬት የምታደርገው ኑና አብራችሁኝ አመስግኑ የምትለው በነውሯ ድግስ ላይ ነው። ይሄ የነውር ድግስ ደግሞ እንግዲህ ትዳሯን ፈታ ትዳሯን አታ የኖረች ያለች ሴት ናት። በሌላ ትዳር ለማቋቋም ጥረት የምታደርገው ድሮ ነውርና አመት ሲደረግ መደበቅና ጨለማ ያስፈልጋል። አሁን ግን እግዚአብሔርን የማይፈሩ ሰውን የማያፍሩ እንዲህ ያሉ ሰዎች በፕሮቴስታንቱ ውስጥ ብቅ ብለዋል። የዚችም ሴት መጋዘን ውስጥ ልክ እንደዚሁ ተመሳሳይ አይነት የህይወት መንገድ የሚሄዱ በዝማሬዎቻቸው የምናውቃቸው ሐሰተኛ ዘማሪያን በሷ መድረክ ላይ ተጋብዘው ሲያገለግሉ አይተናል። ልክ እንደ ወርቅነህ አላሮ ያሉ ሐሰተኛ ዘማሪያን የምላቸው ህይወታቸውና መዝሙራቸው ለየቅል የሆኑ ሰዎችን ነው። እንደነዚህ ያሉ ዘማሪያን መድረኳን የሚጋሩላት ልክ ዘርፌ ከበደ የምትባል ሴት ጨምሮ ማለት ነው። እነዚህ ሴቶች ሄዶ መድረኳን የሚያሞቁላት ስለ ህይወት ግድ የማይላቸው ስለ ጽድቅ ስለ ቅድስና ምንም አይነት ትኩረት የሌላቸውን ዘማሪዎች ነው ሐሰተኛ የምላቸው። ሰሞኑንም እንግዲህ አንድ ጥያቄ እየጠየቅኩ ነበር ከዳግማዊ ጥላሁን ጋር ተያይዞ። እንደዚሁ ነው እንግዲህ ዳግማዊ ጥላሁን ህዝቡ ዘንድ ቅቡልነት በመዝሙር በኩል ስላገኙም በአገልግሎትና በአንዳንድ ነገር ተቀባይነት ስላገኙ 2 እና 3 ጊዜ ማግባትን እንደ ህጋዊነት ይቆጥሩታል። መጽሐፍ ቅዱስ እንደዚህ ብሎ ያስተምራል ወይ? አገልጋይ በህይወት ምሳሌ መሆን የለበትም ወይ ብላችሁ ስትጠይቁ ፈራጅ አንተን ማን አደረገ? እግዚአብሔር ነው መፍረድ የሚችለው፣ ኃጢአት የሌለበት ይውገረው የሚል ከአውዱ የተገለጠለን ጥቅስ አንዳንድ ሰዎች ሲጠቅሱ ትመለከቷቸዋላችሁ። እውነት ቤተክርስቲያን ባለቤት አላት። እውነት ለቤተክርስቲያን ግድ የሚለው ትውልድ ለቤተክርስቲያን ግድ የሚለው በተለይ ለፕሮቴስታንቱ ሰርክል ግድ የሚለው አባቶች አሉ። ይህንን አመጽ ይህንን የነውር መንገድ ደግፋችሁት ነው ይሄ ሁሉ ሐሰተኛ ዘማሪ፣ ይሄ ሁሉ ፓስተር፣ ይሄ ሁሉ ነብይ ነኝ አስተማሪ ነኝ ሐዋርያ ነኝ የሚል ግለሰብ 3 እና 4 ትዳር እየፈታ መድረክ ላይ ቆሞ ሲያገለግል ጸጥ የምትሉት? ወይስ መጽሐፍ ቅዱስ 2 እና 3 ትዳሮችን ከባለቤት ጋር በሞት ሳይለያዩ በዝሙት ምክንያት ትዳር ሳያጡ እንዲሁ ዝም ብሎ በዘፈቀደ ማግባት ይቻላል? እንደዛ ከሆነ አሳውቁንና ሌሎቹም ደግሞ ከናንተ ኋላ ይህንኑ እኩይ ድርጊታችሁን በመከተል ምሳሌ ስለምትሆኗቸው አብረዋችሁ ያጅቧችሁ። ትክክል አይደለም፣ መጽሐፍ ቅዱስ አይደግፍም፣ እግዚአብሔር ፍቺን ይጠላል፣ ይህ ነውር ነው የምትሉ ከሆነ ደግሞ እንደነዚህ አይነት ነውረኞች ሰዎች ጋር ሄዳችሁ ባለማገልገል አብራችሁ ባለመቆም ነውርን ደግሞ በአደባባይ በመጸየፍና ትውልዱን ስለ ትዳርና እግዚአብሔር የሚወደውን ሐሳብ በመግለጽ እንድታበረቱ ትላለውና 2 ሚሊዮን ብር አወጣ ቀለበትሽ፣ 3 ሚሊዮን ብር አወጣ ቀለበትሽ ከነውር የሚገኝ ከአመጽ የሚገኝ ምንም ነገር ትውልዱን ዲያስቀና አድርገሽ በሚያብለጨልጭ ነገር መምጣትሽ የነውረኝነትሽ አርማ ሆኖ ሊታይልሽ ይችላል እንጂ እንደው እግዚአብሔር ረዳት ምናምን ብለን የምንደነቅበት ነገር አይደለም። እግዚአብሔር አዎ ይረዳል። እግዚአብሔር ግን እርሱ ካለው ካሰመረው ቃሌ ነው ትእዛዜ ነው ካለው ነገር ውጪ አልፎ የራሱን ቃል ተጣልቶ ሰዎችን ይባርካል የሚል ትምህርት የሐሰተኝነት ትምህርት ማሳያ ነው። እግዚአብሔር እንግዲህ ቤተሰባችሁን ህይወታችሁን ይጠብቅ። እንደው ትዳር ባይፈታ ጥሩ ነው። ከፈታችሁ ግን ያለ ዝሙት ምክንያት ከሆነ ደግሞ ጸንታችሁ በእግዚአብሔር ጸጋ መቆሙበት ምህረት ብትፈልጉ ጥሩ ነው። አግብታችሁ ሙቱ ባልልም ግን መፋታትን አማራጭ ካደረጋችሁ ግን የእግዚአብሔር ቃል የተፈታችሁን የሚያገባ ያመነዝራል ወይም የተፈታችሁን የሚያገባ ዝሙተኛ ይሆናል የሚለው ቃል የታመነ ስለሆነ ለእግዚአብሔር ቃል ታማኝ በመሆን ኮምፕሮማይዝ ባለማድረግ ራሳችንን ለእውነትና ለመንፈስ ቅዱስ ታዛዥ እንድናደርግ ጥሪ ያቀርባለሁ። ሰላሙ ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ሆነ